የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋ የስራ ጉብኝት አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ሲደርሱም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ የስራ ኃላፊዎች ጋር ይወያያሉ ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትር መረጃ አመልክቷል። የኢንዱስትሪ ፓርኮች በኢትዮጵያ የስራ ዕድል በመፍጠርና ሀገራዊ ልማትን በማገዝ ረገድ የሚያበረክቱት አስተዋጽኦ እያደገ መጥቷል አለ የኢንዱስትሪ ፓርኮች ልማት ኮርፖሬሽን። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በመላ ሀገሪቱ በሚያስተዳድራቸው 14 የኢንቨስትመንት ማዕከሎች ከ290 በላይ የሀገር ውስጥና የውጭ ባለሀብቶች መሰማራታቸውን እወቁ ብሏል። በዚህም የውጭ ምንዛሪ ግኝት በማሳደግ የእውቀትና የቴክኖሎጂ ሽግግር በማምጣት ተኪ ምርቶችን በማምረትና በየአካባቢው ለሚገኙ አርብቶና አርሶ አደሮች ዘላቂ የሆነ የገበያ ትስስር መፍጠር መቻላቸው ተመላክቷል። የኦሮሚያ ክልል ትምህርት ቢሮ የ2018 ዓ.ም የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊው ዝግጅት እየተደረገ ነው አለ። የቢሮው ምክትል ኃላፊ ዶክተር ካሳሁን ገላና ለፋና ዲጂታል እንዳሉት ቢሮው ከትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት እንደዚሁም ከክልሉ ዞኖች፣ ወረዳዎችና ከተማ አስተዳደሮች ጋር በትብብር የፈተና ጣቢያዎችን እያዘጋጁ ነው። ፈተናውን በበይነ መረብ ብቻ ለመስጠት በፈተና ጣቢያዎች የኮምፒውተር ኔትወርክ፣ ኤሌክትሪክና ሌሎች ተያያዥ ግብዓቶችን ለማሟላት ጥረት እየተደረገ እንዳለን ያነሱት